በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን። መዝሙረ ዳዊት መዝሙር 78 በቅንፍ 79 ቁጥር 8 ላይ የተገለጸ ቃል ነው። ዳዊት እንደ ንጉሥ፣ እንደ መሪ፣ እንደ ነቢይ፣ እንደ ካህን በአምላኩ በእግዚአብሔር ፊት ስለ ሕዝቡ ያቀረበው ጸሎት ነው። በደላችንን አታስብብን፣ የቀደመውን በደላችንን አታስብብን ይላል። ዛሬም አምላካችን እግዚአብሔር የቀደመውን በደላችንን የአሁኑንም በደላችንን አያስብብን። ይህንን ርዕስ ያነሳሁበት ዋና ነጥብ ዛሬም ሁላችን አምላካችን እግዚአብሔርን በደላችንን አታስብብን ብለን ስለ ራሳችንም ስለ ሕዝባችንም ስለ ሀገራችንም ልክ እንደ ዳዊት መጸለይ ስላለብን ነው። ከቁጥር 8 ጀምሮ እስከ 12 ያለው እንደዚህ ይላል። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታግኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተስርይልን። አሕዛብ አምላካቸው ወዴት ነው እንዳይሉ የፈሰሰውን የባሪያዎችህን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደፊት ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። አቤቱ የተዘባበቱብህን መዘባበቻቸውን ለጎረቤቶቻችን 7 እጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያዎችህም በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን ይላል። እንግዲህ የመዝሙር ክፍል ስለ እግዚአብሔር ሕዝብና ስለ ሀገራቸው ልበ አምላክ ዳዊት በቁጭት ያቀረበው የጸሎት ክፍል ነው። የእግዚአብሔር ርስት የሆነውን ሕዝብ ይላል ልበ አምላክ ዳዊት። የእግዚአብሔር ሕዝብ ርስት የሆነውን ሕዝብ በኃጢአት ምክንያት በባዕድ አገር ተበትነው ስላሉት ሕዝቡ የእግዚአብሔር ሕዝብ የመሰማሪያ በጎች ስለተባሉት ስለ እግዚአብሔር ሕዝብ ያቀረበው ጸሎት ነው። ስለዚህ እነዚህ ሰዎች ይህ ሕዝብ የእግዚአብሔር ርስት ተብሎ የተገለጸ ሕዝብ ነገር ግን በአባቶቻቸው ኃጢአት ምክንያት በባዕድ አገር ተበትኖ የሚገኝ ሕዝብ ነው። ሆኖም እግዚአብሔር እንዲያስባቸው ይቅር እንዲላቸው የቀደመውን በደላችንን አታስብብን እያለ ይጸልያል። ዛሬም እያንዳንዳችን ስለቀደመው የአባቶች በደልም ሆነ ስለ ራሳችን በእግዚአብሔር ፊት መጸለይ እንደሚገባ የምንረዳበት የጸሎት ክፍል ነው። በዚህ የመዝሙር ክፍል ጻድቃንና የማሰማሪያ በጎች ጻድቃንና የማሰማሪያ በጎች ተብሎ የተገለጸ ቃል አለ። እግዚአብሔር ሕዝቡን በምሕረቱ እንዲያስብ የቀረበ ተማጽኖ ነው። የቀደመውን በደላችንን አታስብብን አለ። የአባቶቻቸው የተጠራቀመ ኃጢአት ሕዝቡ በምርኮ እንዲማቀቅ እንዳደረገ የእግዚአብሔር ቃል ያስረዳል። ይህ የነቢዩ የጸሎት የንስሐ የልመና ክፍል ዛሬም እኔና እናንተ ስለ ራሳችን ስለ ሕዝባችን አበክረን መጸለይ እንዳለብን የሚያሳስብ ነው።
ዛሬም ሕዝባችን ያለበትን እውነት ሁሉም ያውቋል። ዳዊት እንደ መሪ፣ ዳዊት እንደ ነቢይ፣ ዳዊት እንደ ካህን፣ ዳዊት እንደ ንጉሥ ስለ ሕዝቡ ስለ ሀገሩ የጸለየው ይህ ጸሎት ዛሬም እያንዳንዳችን ትልቁም ትንሹም ስለ ሕዝባችን ስለ ሀገራችን መጸለይ እንዳለብን ምሕረት ከእርሱ ዘንድ እንደሆነ ከሰዎች በላይ ከሰዎች አቅም በላይ በሆነው ነገር ሁሉ የእግዚአብሔር ምሕረት ምን ያህል አስፈላጊ መሆኑን የቀደሙ ሰዎች ወደ አምላካቸው ወደ እግዚአብሔር የተማጸኑት ይህ ጸሎት ዛሬም ለእኔና ለእናንተ እጅግ አስፈላጊ እንደሆነ ልናስተውል ያስፈልጋል። ዛሬ ሕዝባችን ያለበትን ሁኔታ ስናስብ ውስጣችን እንደሚያዝን እያንዳንዳችን የምናውቀው ጉዳይ ነው። ስለዚህ ለእንዲህ አይነቱ ጭንቅ በሆነው ነገር ላይ ከእግዚአብሔር በቀር ሌላ መፍትሄ እንደሌለ ልናስብ ይገባል። ከመሪዎችም አቅም በላይ በሆነው ይህ ፈታኝ የሆነ ነገር ሕዝባችን በዚህ ወቅት ምን ያህል በኑሮ ውድነት፣ በትራንስፖርት እጦት፣ በተለያየ ችግር ሰላም በሌለበት አካባቢ ያለው ሕዝብ ደግሞ በሰላም እጦት በዕለት እንጀራ በዕለት ጉርስ ጭምር ሕዝባችን ያለበትን ጭንቀት የሚያስብ ማንኛችንም ብንሆን በእግዚአብሔር ፊት ይህንን ጸሎት መጸለይ ይገባናል። አዎ በደላችንን አታስብብን ብለን የቀደመውን በደላችንን አታስብብን ብለን አሁንም ያለብንን ልዩ ልዩ በደል አታስብብን ብለን መጸለይ ይገባናል። መጨካከን የበዛበት ክፋት የበዛበት በየዕለቱ የሚሰሙ የሚታዩ የክፋት አይነቶች፣ የጭካኔ አይነቶች፣ ሕዝብን የሚያስመርሩ የክፋት ነገሮች ሁሉ በአምላካችን በእግዚአብሔር ዘንድ መፍትሄ ያገኙ ዘንድ ወደ እግዚአብሔር መጸለይ ይገባናል። ነቢዩ ዳንኤልም በምርኮ የነበረው ራሱ የጸለየው ጸሎት በትንቢተ ዳንኤል ምዕራፍ 9 ላይ እንደተገለጸው በተለይ ቁጥር 16 ጀምሮ ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ይላል። ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቁጣህና መዓትህ ከከተማ ከኢየሩሳሌም ከቅዱሱ ተራራ እንዲመለስ እለምንሃለሁ ይላል። እንዲመለስ እለምንሃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስላንተ ስትል ፊትህን አብራ። አምላኬ ሆይ በፊት የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዓይንህን ገልጠህ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥ እያለ የጸለየውን ትንቢተ ዳንኤል ምዕራፍ 9 ላይ ተገልጾ እናገኘዋለን። ስለዚህ የጸሎት ክፍል ዛሬም የቀደመውን በደላችንን አታስብብን፣ አሁንም ያለብንን በደል ሁሉ አታስብብን ብለን በአምላካችን በእግዚአብሔር ፊት መጸለይ ይገባናል። ይህንን ጸሎት እግዚአብሔር ይሰማ ዘንድ አምነን እውነት በዚህ ወቅት እግዚአብሔር ሀገራችን እንዲያስብ በምሕረት ዓይኖቹ እንዲመለከት ሁላችንም መጸለይ ያለብንን ጸሎት የቀደሙት ቅዱሳን የጸለዩት ጸሎት እንደሆነ ትልቅ መንፈሳዊ መልእክት ያለበት የጸሎት ክፍል ነው። በነቢዩ ዳዊትም በነቢዩ ዳንኤልም የተጸለየው ይህ ጸሎት አቤቱ በደላችንን አታስብብን። የቀደሙ አባቶች በበደሉት በደል ምክንያት እስራኤላውያን ለምርኮ በየሀገሩ እንዲበተኑ ምክንያት እንደሆነ ዳንኤል በመጽሐፉ ላይ የገለጸውን ሰምተናል። ዛሬም ቢሆን በብዙ ምጥ ውስጥ ያለውን ሕዝባችንን በሰላም እጦት፣ በኑሮ ውድነት ጭንቅ ውስጥ ያለበትን ይህንን አስጨናቂ ነገር እግዚአብሔር ተመልክቶ ምሕረት እንዲልክ ተዘርዝሮ የማያልቁ በርካታ ችግሮቻችን ሁሉ ከእግዚአብሔር ዘንድ ምሕረትና መፍትሄ እንዲልክልን መጸለይ ይገባል።
የሰው አቅም ውስን ነው። የሰው ችሎታው ውስን ነው። ለሰው የተሰጠው ኃላፊነት ደግሞ መጸለይ ነው፣ ጸሎት ነው። ዳዊት እንደ ንጉሥ ስለ ራሱ በራሱ መፍታት የሚችለው ነገር እንደሌለ ስለሚያውቅ ወደ አምላኩ ወደ እግዚአብሔር አቀረበ። በዚህ ሰዓትም አቅም ካላቸውም በላይ የሆነ ችግር በሀገራችን ላይ ዕለት ዕለት እየተከሰተ ያለው ይህ የዕለት ተዕለት ሰቀቀን የሕዝባችን ሸክም እንደሆነ የሕዝባችን የዕለት ዕለት ኑሮውን ጫናውን እያበዙበት ስላሉት ነገሮች ሁሉ እንደ ዓለምም እንደ ሀገርም ለተፈጠሩ ችግሮቻችን ሁሉ መፍትሄው የሰማይ አምላክ መሆኑን አውቀን ስለ በደላችን እየተናዘዝን ዳዊት እንደተናዘዘው ዳንኤል እንደተናዘዘው እኔና እናንተም ስለ በደላችን ስለ ኃጢአታችን እየተናዘዝን እግዚአብሔር በእውነት ሀገራችንን በምሕረቱ እንዲያስባት ከእርሱ በቀር ለከበዱብን ነገሮቻችን ሌላ መፍትሄ እንደሌለ አምነን ሰው ባለው ነገርም ቢሆን ምን ያህል አምላኩ ለእግዚአብሔር ካለው ክብር ይልቅ ለራሱ ብቻ በመኖር አንዱ በሌላው ላይ የሚያሳየው ክፋትና ጭካኔም እያደር የበዛበት ዘመን ላይ ስለሆን ለእነዚህ ሁሉ አምላካችን እግዚአብሔር ምሕረቱን እንዲልክልን መጸለይ ይገባናል። ወንድም በወንድም ላይ ያለበትን ጭካኔ የምናይበት ዘመን ነው። በእንዲህ አይነቱ ወቅት በእንዲህ አይነቱ ጊዜ በነቢዩ ዕንባቆም እንደተነገረው እግዚአብሔር በመከራ ጊዜ መሸሸጊያ መሆኑን አምነን ነቢዩ ናሆም ሲናገር ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው አለ። በመከራ ቀንም መሸሸጊያ ነው። ለእኛም መሸሸጊያችን ሊሆን የሚገባው እግዚአብሔር መሆኑን አምነን በችግሮቻችን ሁሉ ለአምላካችን ለእግዚአብሔር ማቅረብ የሚገባንን ነገር በንስሐ በማቅረብ እውነተኛ መሸሸጊያ እርሱ እንደሆነ ከእርሱ ውጭ በመከራ ቀን መሸሸጊያ እንደሌለ አውቀን ክርስቲያን ተብለን መንፈሳዊ ተብለን ሳይቀር እምነት አለው ተብለን ሳይቀር የተሸሸግንባቸው ከንቱ ነገሮች እንዳሉ ተገንዝበን እውነተኛ መሸሸጊያችን እርሱ እንደሆነ አውቀንና አምነን ሁላችን ወደ እርሱ የቀደመውን በደላችንን አታስብብን ብለን መጸለይ ያለብን ወቅት ላይ ነን። ዛሬ ብዙ ሰው የራሱ የሆነ የተሸሸገባቸው ነገሮች አሉ። የእግዚአብሔርን ምሕረት የሚያዘገዩ በዘረኝነት፣ በጥላቻ፣ በልዩ ልዩ የክፋት ሁኔታዎች ውስጥ ተሸሽገን አንዳችን የሌላውን መከራ ከማብዛት ይልቅ ምሕረት ወዳለበት ወደ እርሱ ሁላችንም አቤቱ በደላችንን አታስብብን፣ የቀደመውን በደላችንን አታስብብን ብለን ዛሬም ያለብንን በደል ሁሉ በአምላካችን በእግዚአብሔር ፊት በንስሐ ልንቀርብ ይገባል። በመከራ ቀን እውነተኛ መሸሸጊያ እርሱ እንደሆነ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው አለ። ስለዚህ ይህንን የተለያየ መከራ፣ የተለያየ ጭንቅ፣ የተለያየ ፈተና፣ የተለያየ ጫና፣ የተለያየ ቀንበር የበዛብንን ይህንን ወቅት እግዚአብሔር መሸሸጊያ ሆኖ ሀገራችን ሕዝባችንን በምሕረቱ እንዲታደገን በንስሐ ሁላችንም ወደ እርሱ መቅረብ ይገባናል።